አስረሻለሁ አይደል? ግን አርጋው አላውቅም። እኔ ለትዳር እንደማልሆን ቀለበት አድርጌያለሁ ግን ቀለበት ምንም ትርጉም የለው። የልጁ ፍቅር ልቤ ውስጥ የለም ትለናለች። እንግዲህ ቀልድ ነው። እኔ ለትዳር እንደማልሆነው ነግሬዋለሁ። ወይኔ ብሩኬ የመነጨ ፍቅር ከሌለ ቀለበት ቢታሰርም ባይታሰርም ምንም አይነት ትርጉምና ቫልዩ እንደሌለው ነገሮች መጀመሪያ ነው በማሰብ ያለብሽ እና በጣም ብዙ የደበቅሽ ነገር አለ ማለት ነው። አንድ ሴቶች የማይሆን ህይወት ውስጥ ይገቡና ወደሚሆነው ህይወት ሲመጡ እንደዚህ አይነት ችግር ማሸማቀቅ ደበረኝ በጣም። ምን ማለት ነው? ጓደኞች ቀልድ ነው እንዴ? እኔ ቦነስ ተሰማሻለሁ ደግሞ እኔ አድርጌልሽስ ቢሆንስ እንደዚህ ልትይኝ ነው ወይ? እንደዚህ ብትይኝ አልሰማሽም እያለ እየተከራከረ ነው። እንግዲህ እኔ ተራሽኛው ለምንድን ነው? ነገሩ ለአስተማሪና ፕራንክ ስለሆነ ነው እንጂ እውነት ቢሆን ኖሮ ብሩኬ ኮረንቲ ብትጨብጥም ያምርብሃል፣ ይሄድብሃል። እውነት ለመናገር ብትናደድ አይፈረድም። ቀለበት እስከ ማሰር የደረሰው አንድ ቀን ብትወሪ ለመጥቻ ላስልሽ ተፈልግሽ ቀለበቱን ስትቀበይ ለኔ አላማከርሽኝም። አሁን ቀለበቱን አስረሻል፣ ወደሽና ፈቅደሽ እንደፈለግሽ አድርጊ፣ እኔ ምንም እምልሽ ነገር የለኝም እያለ እንግዲህ ጋሽ ብሩኬ ሀሳቡን እዚህ ጋር እየሰጠ ነው። ሀይሚዬ ደግሞ ፕራንክ መሆኑን አውቃ በሆዷ የኔ ማር፣ የኔ ወለላ፣ የኔ ድንቡሽቡሽ፣ የኔ ሸበላ እያለች እያባበሰችው ትገኛለች ማለት ነው። እንዲህ እያጽናኑ ፍቅር ደስ ይላል፣ እያጽናኑ ፕራንክ ደስ ይላል ማለት ነው። እውነት እንደዚህ እያሻሹ ምናምን እያጽናኑ ደስ ይላል። ቢያንስ ንዴቱ ይረሳለታል ቤተሰብ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዲሁም የሌላ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ቀኑን ሙሉ የመላምታችንን ስንሰራ ውለናል። ሁላችንም እንግዲህ እኔ እንኳን ለሚናገሩ ሰዎች ያሰብን ብንናገር ነገ አብረው ሲመጡ የምንጸጸትበትን ነገር ባንናገር ብዬ ነው እየሰጠው ያለሁት። ያው ጠቀመም አልጠቀመም የማየውን አመለካከት ነው እኔ የሰጠሁት። በሬላ ወለደ ማለት ብሎ ቪዲዮ መስራት አይመቸኝም፣ ይቅርታ አድርጉልኝ ውድ ቤተሰቦቼ። እና ያው ሰላም እንደሆኑ ነግሬያችሁ ነበረ። ያው ሰላም ናቸው፣ እግዚአብሔር የተመሰገነ ይሁን። ዛሬ ላይም ለውጥ አይቻለሁ። እንግዲህ ከሁሉ ቀኑም ለየት ያለ ፕራንክ ነው ይሄ ፕራንክ። በጣም ለውጥ አይቻለሁ ብሩክ ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ስሜትን በማይጎዳ መልኩ ቪዲዮ ቢሰሩ በጣም የተሻለ ነው። ምክንያቱም አንዱ ተጎጂ ሆኖ አንዱ ጭንቀታም ሆኖ እንዲሰሩ እኛ አንፈልግም። ምክንያቱም እዚህ ጋር ይሄን ፕራንክ ስትሰራው ሀይሚን ብትሆን ያው ተጨንቃ ነው የምትሰራው። ከነገ ዛሬ የሆነ ነገር ይፈጠራል ብላ ማሰቡ አይቀርም። በምታስብ ሰዓት ደግሞ ያው እሷ እየከሳች ነው እያላችሁ ብዙዎቻችሁ አመለካከት እየሰጣችሁ ነው ማለት ነው። ይሄ ግድ ነው፣ ምንም ማድረግ አይቻልም። ያ የሚበሳጭ ሰው ደግሞ ብዙ ነገር ያስባል፣ ብዙ ነገር ተስፋ ይቆርጣል። ብዙ ነገር አይተናልም፣ ሆኖ አይተነዋልም። እንደገናም ደግሞ የሆነም ነገር ነውና ዛሬ ላይ ግን ትንሽ ፍንጫ አይቻለሁ ብሩኬ ጋር። አንደኛ ማላ አልሰማሁም፣ የሆነ ያወቀው ነገር ይኖራል ብዬ አስባለሁ ውድ ቤተሰቦቼ። እንግዲህ ያው ልጁም አዲስ ሰው ስላልሆነ ከየት እንደመጣም እያየም ስለሆነ ሰፈርም አብሬው አልፋለሁ ሲያልፋ ያዋለሁ ምናምን ብሏል። በዛ ምክንያት እንግዲህ የሆነ ነገር የገባው ይመስለኛል ብሩኬ። እንግዲህ ዛሬ ካየሁትና ከተረዳሁት ለየት ያለ ፕራንክ ነው ዛሬ ሲያረግና ሲነጋገር የነበረው በጣም ለየት ባለ መልኩ ነው። ከምን ጊዜውም በጣም የተለየ ነው። አንድ ጊዜም እውነት የሆነ ነገር ላይ ማለት ሲምል ምንም አልሰማሁትም በፍጹም። ያ ጾም ነው አታድርቂኝ አታቃጥኝ ምናምን እንደዛ ነው እንጂ ተጠቀመው ሌሎች ነገሮችን በፍጹም አልተጠቀመም። ስለዚህ አንድ ያወቀው ነገር አለ ብሩኬ ማለት ወይ ልጁ እውነቱን ነግሮታል። በምሽት ሄዶ አስፈራርቶት ማንቁርቱን ይዞት እንግዲህ ወይ ልጁ እውነቱን ነግሮታል። ሀይሚን መልሰው ወይ ፕራንክ ያደርጓታል ብዬ እንግዲህ ተጠራጥሬ ያለሁ እኔ ማለት ነው። ጥርጥር ነው ቤተሰብ። ምክንያቱም ብሩኬ በዚህ መልኩ ተረጋግቶ እንደ ዛሬ ሲያወራ አይቼው አላውቅም በፍጹም ማለት ነው። ዛሬ ግን ነገሮቹ ቢያናድዱትም ያን ያክል ተረጋግቶ ለማዳመጥ እየሞከረ ነው። ሀይሚዬም ደግሞ የመጣችበት አይዲያ በጣም ጥሩ ነበረ። ምክንያቱም በእነሱ ህይወት ላይ የሚያስተምር ነገር ነው። አሁን ላይ በጣም በብዙ ቦታ ይሄ የፈረደበት ቀለበት በጣም ይጠራልና ለዛ አፍ ማዘጊያ ነው የሰራችው። በጣም በሷ ላይ ባይሆን ጥሩ ነበር ወይ ባንድ ጓደኛዋ ላይ በሌላ ሰው ላይ ብታስተምረው ኖሮ ይሄ ትምህርት በጣም ይሄር ነበር። ግን ነገር ግን እሷ ስለሰራችሁ ብዙዎቻችሁ ያው እሷን እየሰደባችኋት ነው። በእርግጥ ችግር የለውም፣ ስድብ ከፍላችሁ ነው የምትሰድቧት፣ ምን ችግር የለውም። ተከፍሎ ለሚሳደብ ምን ችግር አለ እንዴ? እኔ ተከፍዬ ቢሰደበኝ ምን አገባኝ? አይለጠፍብኝ። ምንም ችግር የለውም። ለሰዳቢ ቦታ አትስጡ። ተሰደበች የምትሉ ኮመንት ስር አላችሁ። ምንም እናንተ የምትሰደበው ነገር ለምን ታነባላችሁ? አትዋ
እሷ እኮ ኮመንት አታይም። እንደዚህ አይነት ስራ ስትጀምር ኮመንት አታይም በፍጹም ማለት ነው። ኮመንት ብታይማ ሌላኛውን ቪዲዮ ድጋሚ ለመስራት አቅም አይኖራትም። እንደዚህ አይነት ነገር ስትጀምሩ ኮመንት አይታይም። ሁለተኛ ነገር ደግሞ ሰው የፈለገውን ስሜቱን መናገር መብት አለው። ምክንያቱም የሚወዳችሁን ያክል እንደዚህ አይነት ነገር ሲያይ ቅስሙ የሚሰበር ሰው አለ። ሁላችንም አንድ አይነት አይደለንም፣ ፍጹም አይደለንም። እኛ የጨረቃ ፋሚሊዎች የተወሰኑ ሰዎች ያው የዩቲዩብ ባህሪው ገብቶናል። ለምን እንደሆነ ይሄን አይዲያ ይዛ የመጣችሁ እናውቃለን ሁላችንም። ሌላ ደግሞ በዚህ ወይ የማይረዳ ሰው ይኖራል፣ ብዙ የሚናገር ሰው ይኖራል። ያን ደግሞ ለምን ተናገረኝ ለምን እንዲህ አለኝ ማለት መንፈግ አይቻልም። ምክንያቱም መብቱ ነው፣ ስሜቱ ነው። እዚህ ጋር የፈለገውን ነገር መግለጽ መብቱ ነው። ይሄ ሶሻል ሚዲያ ላይ ያለ ነገር እንዲህ አለኝ እንዲህ አሉ አይባልም እና ቅር ሊላችሁ አይገባም። ሀይሚ ስለተሰደበች ቅር አይበላችሁ። ለምን ከፍለዋት ነው የሚሰድቧት? ገባችሁ? በዶላር ከፍለው እናንተ ተከፍላችሁ ምንስ ብትሆኑ ተከፍለን ይሄው ማዳም ስትረቅጠሽ ምን ትያለሽ? ምንም አትይም አይደል? ለምን ስለከፈለችሽ ማለት ነው። እሷም ተከፍላ እየሰራች ስለሆነ ሰው ሚላትን ሰው የሚሰድባትን ነገር ይዛችሁ እንደዚህ ስክሪን አድርጋችሁ ማሽከርከር ምናምን አያስፈልግም። እንደውም የተሰደበችውን ድብቅ ማድረግ ነው ያለባችሁ ማለት ነው። ቤተሰብ ብሩኬንም እንደዛው ብሩክ አሁን አንዳንድ ጊዜ ላይ የብሩክ ጋም እንደዚህ አይነት ነገር ሲፈጠር እንዲህ ኳለ እንዲህ ሆነ እንዲህ ተማለት ድብቅ ማድረግ ሚስጥራቸውን መደበቅ ዲቴል የምታደንቋቸው ሰዎች ይሄንን ስራ ለምን እንደሚሰሩት ያው ታውቃላችሁ። እንግዲህ ደግሞ የነሱ በጣም አሁን ልጁ የሚታወቅ ሰው ሆነባትና ነው እንጂ ሀይሚ የመጣችበት ርዕስ በጣም ቆንጆ ነበር። ግን ልጁ የሚታወቅ ሰው ሆነ። ያ ነገር ነው ፕራንኳን ያበላሸባት እንጂ የመጣችበት መንገድ በጣም አስተማሪ ነበር። በዚህ በቀለበት ዙሪያ ሆኖ እና ደግሞ ቀለበት ተደርጎም አልተደረገም የምታፈቅሩት ወይም የምትወዱት ሰው ቀለበት አድርጎላችሁ እንኳን እናንተ ልባችሁ ውስጥ የዛ ሰው ፍቅር ከሌለ የዛ ሰው ፍላጎት ከሌላችሁ ልጁ ምንም አይነት ነገር ቫልዩ እንደሌለው ነው ልቧ ውስጥ። ግን ቀለበት አድርጎላታል። ግን ደግሞ ይሄን ልጁን አትወደውም ነበር በሰዓቱ በይሉኝታና በሰው ግፊትና በይሉኝታ የተቀበለችው ቀለበት ነበርና ያን ያክል ቦታ አልሰጠችውም ማለት ነው። እንደዛ ነው እኔ የተረዳኋት ማለት ነው። ሌላው ደግሞ ምንድነው ሀሳቧ በቃ ልትገልጽ የፈለገችው ነገር እኔ የተረዳኋት በእንደዛ አይነት ወይ ነው የተረዳኋት ማለት ነው። እና እናንተ ልባችሁ ውስጥ ያለን ሰው ቀለበት አረገላችሁም አላረገላችሁም የእውነተኛ ፍቅር ምንም አይነት በቀለበት አይገለጽም ለማለት ፈልጋ ነው። እንደዛ ነው እኔ የተረዳኋት። ሌሎቻችሁ ደግሞ በተረዳችኋት መንገድ ለኔ ኮሜንት ስር ብጽፉልኝ በጣም ደስ ይለኛል። ካጠፋው ደግሞ በጣም ይቅርታ። አረ ደግሞ አላጠፋውም። ለምን ደግሞ አጠፋው? የተሰማኝን ያወቅኩትን ነው የተናገርኩት እና ይሄን ነገር ነው ለማስረዳት የሞከረችው። ብሩኬ ደግሞ እኔ በሆንስ እኔ አርጌልሽ ቀለበት እኔ በሆንስ ያለው እንደ ወንድ ሆኖ እሱ ደግሞ ምን አይነት ስሜት እንደሚሰማው እሱ ደግሞ እየተከራከረ ነበር ለሱ ማለት ነው። ለሱ የተከራከረበት ምክንያት ለሱ አስቦ እንዳይመስላችሁ ደግሞ እዚህ ጋር በኋላ ሌላ ወሬ እንዳታወሩ። ምክንያቱም ያ ወንድ ልጅ በሰዓቱ ወዳና ፈቅዳ ነው የተቀበለችው። አሁን ላይ አዲስ ነገር ሲገኝ ወደዚህኛው ፍቅር አሁን እሷ ብሩኬን ወደዋለሁ ብሩኬን ነው የምወደው እያለች ነውና ወደኔ መምጣቱ አስፈላጊ አይደለም። እንደ ወንድ ነገ እኔንስ እንደዛ ብታረጊ ምን አይነት ዋስትና አለኝ የሚለውን ነገር ለማስተማር ፈልጎ ነው። ምሳሌ ነው ያልኳችሁ። ደግሞ ሌላ ወሬ እንዳታወሩ በኋላ። ምሳሌው እንደዛ ነው የገባኝ። ሁለቱም ጋር የተረዳሁት ነገር ይሄንን በሚመስል መልኩ ነው የተረዳኋቸው። ግን በጣም አሪፍ ነበር። ልጁ ግን ሌላ ቦታ ቢሆን እንደዚህ ከነጆሲ ጋር የሰራ ምናምን ባይሆን ተመልካቹ ራሱ የሆነ ለማየትም ሆነ የሆነ አላ አይደለ ለመረዳት ምን አለ ብሎ ለመረዳት ጭንቅላት ሰጥቶ ማዳመጥ ይሰጥ ቴንሽን አይስብም ነበር። ግን ልጁ ዚም ስለታየ ያ ብቻ ትንሽ ቴንሽን ሰርቋል። ምክንያቱም ድራማና ውሸት እንደሆነ ግልጽ ሆኖ ታውቋል። እነሱ ደግሞ ያው ግልጽ እንዳልሆነ ድራማ እንዳልሆነ አድርገው ነው እየሰሩ ያሉት። ይሄ ነገር ብቻ ነው ልዩነቱ። ሌላው ደግሞ ያው ብሩኬ እንደፈለግሽ አርጊ እንግዲህ አያገባኝም ያለው እሷ ቀለበቱን ስትቀበል አልነበረችም። ብቻዋን የተቀበለችው በይሉንታ ነው የተቀበለችው። ሼም ይዞኝ ነው ወድጀው አይደለም እያለች ስለነበረ ዛሬ ላይ ደግሞ እኔ አያገባኝም ባንቺ መሀል መግባት አይጠበቅብኝም ራስሽ እንደጀመርሽው ራስሽ ተወጪው ያለበት ምክንያት እዚህ ጋር በመጀመሪያ እሱ ስለሌለ እሱ ስላላወቀ ደብቀው ስለነበረ ሚስጥር ስለሆነ አሁን ላይ የኔ ማወቅ ለሷ ትርጉም እንደሌለው ነው እየተናገረ ያለው ማለት ነው። ይሄም በጣም ትክክል ነው ብሩክ። ምክንያቱም አያገባውም ከሱ በፊት የነበረ ነው የተደበቀ ታሪክ ነው። ዛሬ ላይ ደግሞ እሷ ከሱ ጋር ስትሆን ህይወቷን ለመረበሽ ነው የተነሳው ማለት ነው ፋሲል ማለት ነው። አንዳንድ ሰዎች ምን አለ መሰላችሁ በመጀመሪያ
በተለያየ ነገር ወይም በጥቅም ወይም በተለያየ ነገር የሆነን ሰው ተቀርቡትና ሳትወዱት ያፈቀራችሁት መስላችሁ አብራችሁ ትቆያላችሁ። ከዛ በኋላ ግን የሆነ ሰዓት ደግሞ እናንተ ልክ ይሆነኛል የምትሉት ሰው ጋር ስትገናኙ እዛ ሰው ጋር ምንም ፍቅር ሳይኖራችሁ በጥቅም ስለሆነ የቀረባችሁት የዚህኛውን ሰው ለማፍቀር ስትሉ ያንን ሰው በድላችሁ ወይም ጎርታችሁት ትሄዳላችሁ ብሎ ይሄንን ለማስተማር ነው። እንግዲህ የጨረቃ ፋሚሊ ደፋ ቀና ያለ እየተሰደበ ወገባቸውን ቆርጠው የተነሱት። ዛሬ ግን ያኔ ተመችቶኛል ማለት ብሩኬ ተበሳጭቶ ወይም አልቅሶ አላየሁትም። በጣም ደስ ብሎኛል። በዚህ አጋጣሚ እንግዲህ ሁላችሁም ባለመሳደብ ይልቁስ የተማራችሁትን ነገር ኮሜንት ስር የተማራችሁትን ነገር እየተወያያችሁበት በየላይቭ ላይ እንዲሁም የሃይሚን ሊንክ ሼር ያደረጋችሁ 200 ሺህ ብትሞሉላት ይሄ ማማት ሳይገባ ኦስአና ሳይመጣ ይሄ ፕራንክ ቢያልቅ ደስ ይለኛል። ኤኒዌይስ ያው ነገ ይመጣል ብላለች። ዛሬ ነበር የሚመጣው ወይም ደግሞ ዛሬ ቀጣይ ቪዲዮ ሰርታ ሊሆን ይችላል ወይም ደግሞ ነገ ይመጣል። እንግዲህ ያልቃል ብዬ አስባለሁ። ምክንያቱም የአመቱ ኦስአና ነው ደርሷል። ሰኞ ነው የሚገባው። በአንድ አመት የሚገኝ ስግደት የሚጾምበት ጊዜ ነው። በጣም አስፈላጊ የሆነ ጊዜ ላይ ነው የጀመርሽው ሀይሚዬ። ብታቋርጩ በዚህ አጋጣሚ በጣም ደስ ይላል። እንደዚሁ ደግሞ በዓልን ተኮራርፋችሁ እንድትውሉ በፍጹም እኛ አንፈልግም። ሁለታችሁም ውስጥ ቂም ሳይኖርባችሁ ስግደትን በደንብ ሰግዳችሁ ጉልበታችሁ ስትራቦስ ይዛችሁ ድረስ ቪዲዮ ብትሰሩልን በጣም ደስ ይለናል። እኛም በተቻለን መጠን ማዳም ቤት ሆነን እንጸልያለን፣ እንሰግዳለን ማለት ነው እና ቶሎ እንድታቋርጡት መልካም ምኞቴ ነው። ውድ ቤተሰቦቻችንም ኦርቶዶክስ የሆናችሁ ቤተሰቦቻችን ያው የምንወደው የአመቱ ስግደት ነው። እስከዛ ድረስ ውስጣቸው ሰላም እንዲፈጥር ሁላችሁም የራሳችሁን ኮሜንት ብጽፉላቸው በጣም ደስ ይለናል ማለት ነው። በዚህ አጋጣሚ ሀይሚ አሁን የጀመርሽው ፕራንክ በጣም ጥሩ ነበር፣ ግን ሌላ ሰው ብታረጊው በጣም በሌላ ሰው ብትሰሪውም ቆንጆ ነበረ። እንዲሁም ደግሞ የማይታወቅ ሰው ቢሆን ፋሲል እንትና ጋር መስራቱ ብዙ ለይታሽ አልቀሰቀሰላትም። በቃ ማለት እንዴት ነው ግልጽ እንትና ሰው ቴንሽን አልጠራለትም። የዛን እያመጡ እያቀናበሩ ምንም ያክል ደንገጥ አላሉም እና ሌላማ ይታወቅ ሰው ቢሆን አሪፍ ነበረ። ኤኒዌይስ ያው እንዴት ወደዚህ ልታመጣው እንደቻለች እኔ ራሱ በጣም ነው ግራ የገባኝ። እኔ መጀመሪያ ላይ እንደመጣ አካባቢ አላወቅኩትም ነበር፣ አልመጣልኝም። ከዛ በኋላ ቲክቶኮች ጋር ሲሄድ እንዳለ እያቀናበሩ ሲያመጡት ወደዛ ነው ያወቅኩት እንጂ አይቼዋለሁ፣ ግን አልመጣልኝም። እንደውም ሶፊያን ሰድቧት ለምን ሰደብካት ብዬ እኮ ቪዲዮ ሰርቼበታለሁ። እንዴት ሴት ልጅ ትሰድባለህ ምናምን ብዬ ሰርቼበታለሁ፣ ግን አልመጣልኝም። ታውቃላችሁ ምን አይነት እረሳለሁ ምን አይነት ልጅ ነኝ እንዴ? ገርሞኝ እንደራሴ ማለት ነው። እና ውድ ቤተሰቦቼ ስለ ጨረቃ ፋሚሊ ዛሬ ስለሰሩት ቪዲዮ የተረዳሁት ነገር የገባኝ ነገር ይሄንን ይመስላል። ውድ ቤተሰቦቼ ደግሞ እናንተስ ብትሆኑ እንዴት ነው የምታደርጉት? እንደዚህ አይነት ህይወት ቢያጋጥማችሁ ምንድነው የምታረጉት? ህይወትን ፍቅርን ምርጫ ውስጥ ታስገባላችሁ ወይ? ጥያቄ እየጠየቋችሁ ነው እንግዲህ ጨረቃ ፋሚሊ ማለት ነው። ብሩኬም እኔ ብሆንስ እንዴት ጥለሽ ነው ወይ የምትሄጂው ብሎ ጥያቄ ያቀርቡላታል። እሷም ብትሆን ደግሞ በይሉኝታና በሼም ቀለበቱን እንደተቀበለችው ወዳውና አፍቅራው እንዳልሆነ ምንም ቫልዩ እንደሌለው ቀለበቱ ነው ያስረዳችው ያለችው ማለት ነው። በስተመጨረሻም ደግሞ አብሬህ ልነግርህ ፈልጋለሁ ስትለው እኔ አያገባኝም ያለበት ፓርት ሚስጥሩ ላይ ስላልነበረ መጀመሪያ ስላልነበረ በኋላ ስለሆነ የመጣው አንቺው እንደገባሽ አንቺው ጨርሹ ለማለት ስለፈለገ ነው። በኋላ ደግሞ አያገባኝም እኮ አላት እንዳትሉ ደግሞ ማለት ነው። ሌላው እንግዲህ ይሄንን ይመስላል ለዛሬ ይዤላችሁ የመጣሁት ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ከጨረቃ ፋሚሊ ጎን ሁሌም አብረን እንቀጥላለን። እናመሰግናለን። መልካም አዳር ይሁንላችሁ። ባይ ባይ።